በመረጃ ጊዜያችን የተለያዩ መረጃዎችን ወደ እናንተ እናቀርባለን። መረጃ እያቀረብኩኝ አብሬያችሁ የምቆየው በለጠ ካሳ ሲሆን በቀረጻና ቅንብር በኩል ደግሞ መለስ አድማሴ አብሮኝ ይቆያል። እናንተም ከወዲሁ አብራችሁ እንድትቆዩ በአክብሮት ጋብዛለሁ። ወደ አማራ ክልል አካባቢ የሚወስዱን በርካታ መረጃዎችን ይዣለሁኝ። በተለይ ወደ አርማንያ አካባቢ የደፈጣ ጥቃት ደርሶ ከፍተኛ ጉዳት ስለመድረሱ እንደዚሁም ጎንደር ጠዳ ክፍለ ከተማ ተከታታይ የቦምብ ጥቃቶች ስለመፈጸማቸው የሚገልጹትን መረጃዎች ጨምሮ ሌሎች ዝርዝር መረጃዎችን በቅደም ተከተል ይዣለሁ ወደ እናንተ እያደረስኩ አብሬያችሁ ቆያለሁ። ከዛ በፊት ግን ሰሞኑን በተደጋጋሚ አስተያየቶችን በተመለከተ እናንተን አስተያየቶች እየተመለስኩ ወደ እናንተ እያደረስኩ ነበረ። በትላንትናው የመረጃ ጊዜያችን ገንቢ አስተያየቶችንም ሆኑ ወደፊት ሊያሻሽሉን የሚገቡ የምትሏቸውን አስተያየቶች ስጡን ባልነው መሰረት በርካታ አስተያየት ሰጪዎች አሁንም አስተያየት እየሰጣችሁ ነው። ከአስተያየት ሰጪዎቹ መካከል እንግዲህ አብዛኞቻችሁ ስለ ሚዲያው ያላችሁን አመኔታ ነው የገለጻችሁት። አሁን ትክክለኛና እውነተኛ መረጃዎችን ነው የምናገኘው። ወደ ቤተሰቦቻችን ሁሉ እየደወልን ባረጋገጥን ጊዜ ትክክል ነው ዘገባዎቹ መሬት ላይ ወይም ደግሞ መስክ ላይ ካለው ሁኔታ ጋር የሚሉ አስተያየቶች በብዛት ደርሰውናል። ለአጠቃላይ ለአዎንታዊ አስተያየቶቻችሁ በጣም ነው የማመሰግነው። እንደው የተወሰኑትን ለማቅረብ ያክል ሌላ ቦታ የሰማሁትን መረጃ የማረጋግጠው እናንተ ቻናል ላይ መጥቼ ነው የሚል አስተያየት ደርሶናል። ተከታታይ አስተያየቶች ይሰጣሉ። እንደዚሁ እንግዲህ ይህንን ስለ አመኔታችሁ ደግሞ ስለ ሚዲያው ላይ ያላችሁ አመኔታ የሚያሳይ ስለሆነ አመሰግናለሁ። እናንተን ሳልሰማ አልውልም። በአስቸጋሪ የስራ ሰዓት ሁሉ እናንተን አደምጣለሁኝ፣ አከብራችኋለሁ፣ አመሰግናለሁ ያላችኋላችሁ። የመረጃችሁ ጥራት ምን ያክል መስዋዕትነት ከፍላችሁ እንደምታቀርቡት ያሳያል። በዚህም እናመሰግናለን የሚል አስተያየትም አለ። የዘወትር ምርጫችን እናንተ ናችሁ የሚል አስተያየት ደርሶናል። እናንተንም እናመሰግናለን። ሌሎች ሚዲያዎችና ጋዜጠኞች የመርህ ወይ ደግሞ ያለ ስሜታዊነት ዘገባዎችን ማድረስ ልምድ ሊወስዱ ይገባል የሚል አስተያየትም ተጨምሯል። ወደ መረጃዎቹ ነው የሚሄደው። መረጃዎቹን የማደርሳችሁ ጎንደር አካባቢ ያገኘነውን መረጃ ማስቀደም ነው። ጎንደር ከተማ አቅራቢያና ጎንደር ዙሪያ አካባቢ ሌሊቱን ተኩስ እና ውጊያ ሊባል የሚችል የተኩስ ልውውጥ መኖሩን የመረጃ ምንጮች ገልጸዋል። በትላንትናው ዕለት በጎንደር ዙሪያ ወረዳ ዳዋ ዳሞት ውጊያ እንደነበር፣ በዚህም ሞርተር፣ ዲሽቃ፣ ዙ 23ን ጨምሮ ሌሎች ከባድ መሳሪያዎች በአካባቢው ጥቅም ላይ ስለመዋላቸው እና በወቅቱም ያጸፋ ምላሽ እንደነበር የመረጃ ምንጮቹ ገልጸዋል። ይህንን ተከትሎ የጉዳት መጠኑን ለማወቅ ግን አልቻሉም። ሆኖም ግን አምቡላንሶች ወደ ሆስፒታሎች ሲመላለሱ መመልከታቸውን ገልጸዋል። ይህ ከጎንደር ከተማ በቅርብ ርቀት የሚገኝ አካባቢ ነው። ሌላ እዛው ከተማው አካባቢ የጎንደር ከተማ ክፍለ ከተሞች ከሆኑት ጠዳ ክፍለ ከተማ ላይ ሌሊቱን ከፍተኛ ተኩስ ነበረ። እንደውም በአንዳንድ የከተማው አካባቢ ውጊያ ሊባል የሚችል ያጸፋ ምላሽም ሰምተናል። የቦምብ ፍንዳታም እንደነበር አውቀናል ላሉ የመረጃ ምንጮቻችን። በዚህም አንድ የአካባቢው የወረዳ አመራር የነበረ ሰው ስለመገደሉም ነው የገለጹት። ፖሊስ ጣቢያ አካባቢም ተከታታይ ተኩስ ሩምታ ይሰማ ነበር ብለዋል። እንግዲህ ጠዳ ክፍለ ከተማ በተደጋጋሚ ፖሊስ ጣቢያው ላይ የሌሊት ድንገተኛ ጥቃት ሲከፈት ይሄ ለሶስተኛ ጊዜ መሆኑን ነው። ዛሬ ግን ፖሊስ ጣቢያው አካባቢ የደረሰ ጉዳት የለም ነው ያሉት የመረጃ ምንጮቻችን። አንድ የአካባቢው የወረዳ አመራር የነበረ ሰው ግን በጥይት ተደብድቦ ሕይወቱ አልፏል ብለዋል። ከዚህ ጋር በተያያዘ ማን ይህን ድርጊት እንደፈጸመው ግን እስካሁን እየተገለጸ ነገር የለም። በአካባቢው ከጠዳ ጀምሮ እስከ ማክሰኝት ባሉት አካባቢዎችና ወደ ጎንደር እንደዚህ ወደ በለሳ መውጫ አካባቢዎችም አሁን ከፍተኛ ውጥረቶች መኖራቸውን ነው የመረጃ ምንጮቻችን የገለጹት። ሌላው ወደ ጎንደር ከተማ ከተለያዩ አካባቢዎች ከደብረ ታቦር ከወረታና ከሌሎች አካባቢዎች እንደዚሁ በርካታ ኃይል ሲንቀሳቀስ ተመልክተናል። ይህም በአካባቢው ያለውን ውጥረት ተከትሎ በአካባቢው ከዚህ የሰፋ ውጊያ ሊቀሰቀስ ይችላል የሚል ግምት እንዳላቸው የመረጃ ምንጮቻችን ይገልጻሉ። በተለይ እዚህ ዳዋ ዳሞት አካባቢ የነበረው ውጊያ የግንባር ውጊያ ከመሆኑ አንጻርም እንግዲህ በአካባቢው በሲቪሊያን ላይም ጉዳት ስለመድረሱ እንደሰሙ ይገልጹና በጉዳት አይነት በመጠን በዝርዝር ግን ለማረጋገጥ እንዳልቻሉ ነው የመረጃ ምንጮቻችን የገለጹት። ይሄ ማዕከላዊ ጎንደር አካባቢ ያለው ነው። ወደ ደቡብ ጎንደር ስንመለስ ሰሞኑን በተከታታይ ውጊያ የነበረበት አካባቢዎች ክምር ድንጋይ፣ እስቴና አካባቢ ያሉ መረጃዎችን ነው የምናስከትለው። በደብረ ታቦር ቀጠና ማለት ነው።
እስቴ ለ2 ቀናት በዘለቀው ውጊያ ከ20 በላይ የሚደርሱ ሰዎች ስለመሞታቸው እና የአካል ጉዳት እንደደረሰባቸው ነው የመረጃ ምንጮቻችን የገለጹት። በዚህም እስካሁን ድረስ መንገዶቹ ዝግ በመሆናቸው ከፍተኛ ሕክምና የሚያስፈልጋቸው ሰዎች ጭምር ሕክምና እያገኙ አይደለም ነው የሚሉት። በውጊያው መከላከያ ከአድማ ብተና ከሚሊሻና ከፋኖ አባላት መካከል እስካሁን ድረስ አንዳንድ ቦታዎች ከ2 ቀናት በፊት በነበረው ውጊያ ያልተነሱ አስከሬኖችም ስለመመልከታቸው የመረጃ ምንጮቻችን ይገልጻሉ። ከተማው አካባቢ ያለው እንቅስቃሴ አሁንም እንቅስቃሴው እየተገደበ ነው። ብዙ እንቅስቃሴ የለም። የንግድ እንቅስቃሴ፣ መደብሮች አልተከፈቱም። የመከላከያና የአድማ ብተና አባላት ግን ወደ ከተማው ገብተው የቤት ለቤት ፍተሻ ሲያደርጉ ተመልክተናል። ከዚህ ጋር በተያያዘ መሳሪያም የተመዘገበ የመንግስትም የግል ትጥቆችንም አምጡ በሚል ጫና እየፈጠሩ እንደሆነ ነው እየገለጹልን። አሁን በአካባቢው ያለው ውጊያ ግን ዛሬ ቆሟል ብለዋል። ትናንትና ግን ማምሻውን መድኃኔዓለም ድረስ የከባድ መሳሪያ ድብደባ ይሰማ እንደነበር ገልጸዋል። በእስቴ ደብረ ታቦር ያለው መንገድ ዝግ በመሆኑ አሁንም ቁስለኞችንም ወደ ሆስፒታል ለማድረስ አስቸጋሪ ሁኔታ እንደሆነ ነው። እንቅስቃሴዎች በዚህ ምክንያት የከተማው እንቅስቃሴ የተገደበ እንደሆነ ነው የተገለጹት። ሆኖም ከሰሞኑ ሁኔታ አንጻር ሲታይ ግን በከተማው ውስጥ ዛሬ ውጊያ በመቆሙ ቢያንስ የቆሰሉ ሰዎችን ከቦታ ቦታ ለማጓጓዝ በከተማው ውስጥ ማለት ነው ምቹ ሁኔታ እንዳለ ነው የገለጹልን። በነበረው ውጊያ እንግዲህ አጠቃላይ በተፋላሚ ኃይሎችም በሲቪሊያን ላይም በንብረትና በሰው ሕይወት ላይ ከፍተኛ ጉዳት መድረሱን የመረጃ ምንጮች ይገልጻሉ። ይህንን አሀዝ በተመለከተ እንግዲህ የተለያዩ አሀዞች ናቸው እየወጡ ያሉት። ግን እንደው በጥቅሉ ከፍተኛ የሆነ ሰብአዊና ቁሳዊ ጉዳት ደርሷል ብሎ መግለጽ የተሻለ ነው የሚሆነው። ወደ ሌላ መረጃችን ወደ ሰሜን ሸዋ የሚያመጣንን መረጃ ላስከትል። ሰሜን ሸዋ እዚህ ሚዳና መራኛ አካባቢ እንደዚሁ አዳዲስ መረጃዎች አሉን። እምቢ በሎ አንግል ሜዳ የሚባሉ አካባቢዎች ትላንትና ውጊያ እንደነበር የመረጃ ምንጮቻችን ገልጸዋል። በዚህ ውጊያ እንግዲህ ከተፋላሚ ኃይሎች ባሻገር በንጹሃን ላይ ጉዳት ደርሷል። በአካባቢው ከብት ጥበቃ ላይ የነበረች የ12 ዓመት ታዳጊ መስቀል የሚባል ቦታ መስቀል ተብሎ የሚጠራ አካባቢ ላይ በሞርተር ጥይት ተመታ ከፍተኛ ጉዳት ገጥሟታል። ሕይወቷ አደጋ ላይ እንደሆነ ነው የገለጹት። ከወገብ በታች የሰውነት ክፍሎቿ ከፍተኛ ጉዳት አጋጥሟቸዋል። አሁን ምናልባት ሕይወቷ አደጋ ላይ እንደነበር ነው የመረጃ ምንጮች የገለጹት። ሕክምና እንኳ በወቅቱ አላገኘችም ይላሉ። ይች እንግዲህ 12 ዓመት ታዳጊ ነች። በዚሁ አካባቢ እንደዚሁ የጤፍ ሰብል እየሰበሰቡ የነበሩ 7 ገበሬዎችም በተተኮሰ ሞርተር ከቀላል እስከ ከባድ የአካል ጉዳት ደርሶባቸዋል ብለዋል። የመስክ አዝመራውም እንደዚሁ በተተኮሰ ከባድ መሳሪያ ጉዳት ደርሶበት የእሳት ቃጠሎ መነሳቱን ይገልጻሉ። በዚህ አካባቢ ትላንትና የነበረው ተኩስ በተለይ ወደዚህ አካባቢ ተኮስ የነበረው ከግዳጅ ቀጠና ጠፍተዋል የተባሉ መከላከያ የራሳቸውን አባላቶች ለመያዝ ተከታታይ ተኩስ ይተኩሱ ነበረ። ይሄ ነው እንግዲህ በተለይ እርሻ ስራ ላይ የነበሩ አርሶ አደሮች ላይ ጉዳት አደረሰ የተባለው ከባድ መሳሪያ። በአካባቢው አሁንም ፍጥጫ እንዳለ ነው የሚገልጹት። ወደ አካባቢው ከጃማ ወይም ደግሞ ከምዕራብ ወሎ አካባቢዎች ኃይል እየተጠጋ መሆኑን ተከትሎ አሁን ከፍተኛ ፍጥጫ አለ ነው ያሉት። እንግዲህ ላለፉት 7 ቀናት በዚህ አካባቢ ሞርተር፣ ዲሽቃና ዙ 23ን ጨምሮ ከባድ መሳሪያዎች ጥቅም ላይ የዋሉበት ተከታታይ ውጊያ እየተደረገ ነው። እንግዲህ ከተማዋን አቅራቢያ እስከ 1 ኪሎ ሜትር ድረስ የዘለቀ ውጊያ ነው እየተደረገ ያለው። በከተማ ዙሪያ ባሉ አካባቢዎች በተከታታይ ከባድ መሳሪያዎች ይተኮሳሉ ነው የሚሉት። ይህ እንግዲህ እዛ አካባቢ ያለውን አጠቃላይ ሁኔታ ለመግለጽ የከባድ መሳሪያ ተኩስ አሁንም በንጹሃን ላይ ጉዳት እያደረሰ ስለመሆኑ ነው የሚገልጹት። የመልካም ምድር ሁኔታው እጅግ አስቸጋሪ ከመሆኑ የተነሳ የሚተኮሱት ከባድ መሳሪያዎች የሚያርፉት በአብዛኛው በአርሶ አደሮች ማሳ፣ በአርሶ አደሮች መኖሪያ ላይ ነው። እንግዲህ ከላይ እንዳልነው በእርሻ ስራ ላይ ያሉ፣ በከብት ጥበቃ ላይ ያሉ ህጻናት ጭምር ናቸው ጉዳት እየደረሰባቸው ያሉት። ሌላው መረጃችን እዚሁ ሰሜን ሸዋ የሚያቆየን ነው። ሰሜን ሸዋ ትላንትና ምሽት 1 ሰዓት አካባቢ በይፋት ቀጠና በአርማንያ ተብሎ የሚጠራው አካባቢ የደፈጣ ጥቃት ተጥሎ እንደነበር ይገልጻሉ የመረጃ ምንጮቻችን። በዚህ የደፈጣ ጥቃት በርካታ የፖሊስ አባላትን ጭኖ ሲንቀሳቀስ የነበረ የፌዴራል ፖሊስ ፓትሮል መኪና
ላይ የነበሩ የፖሊስ አባላት ላይ ነው ጉዳት ደርሷል ያሉት። በዚህም እንግዲህ አብዛኞቹ ህይወታቸው አልፏል ብለዋል። ዘግይት ብለው በወጡ መረጃዎችም ፒክአፕ ወይ ደግሞ ተሽከርካሪው ሙሉ በሙሉ ተቃጥሏል ነው ያሉት። ይህንን ተከትሎ በአካባቢው በኋላ የደረሰ የመንግስት የጸጥታ ኃይል የመከላከያና የፌዴራል ፖሊስ አባል በአካባቢው ይህንን ጥቃት ያደረሱ አካላትን ባለማግኘቱ በዚህ ብስጭት 2 ሰዎችን ገድሏል ብለዋል። አንድ ሴት እና አንድ ወንድ እንዲሁም ደግሞ ሌላ አንድ ተጨማሪ ወንድ ደግሞ የአካል ጉዳት ደርሶባቸዋል። 2 ህይወታቸው ሲያልፍ አንድ የአካል ጉዳት የደረሰበት ሰው እንዳለ ነው የገለጹት። በተደጋጋሚ ነው በዚህ አካባቢ እንግዲህ በጸጥታ አባላት ላይ በአርማንያ ላይ ጥቃት ሲፈጸም ካሁን በፊት በመከላከያ አባላት ላይ ከ3 ጊዜ በላይ በዚህ ቦታ የደፈጣ ጥቃት ስለመፈጸሙ ከዛ በፊት በአድማ ብተና አባላት ላይ አሁን ደግሞ በፌዴራል ፖሊስ አባላት ላይ ይሄ በአጠቃላይ ስታይ በአካባቢው ከ6 ጊዜ በላይ የደፈጣ ጥቃት ተጥሎ ከፍተኛ ጉዳት ደርሷል ነው የሚሉት የመረጃ ምንጮች። ይህንን በተመለከተ እንግዲህ ጥቅምት 16 ምሽት 11 ሰዓት ገደማ ነው አርማንያ አካባቢ የደፈጣ ጥቃት የደረሰው ብለዋል። ይህንን በተመለከተ እንግዲህ ማን ጥቃቱን እንዳደረሰው የመረጃ ምንጮች ግምታቸው ሲሰጡ በአካባቢው የሚንቀሳቀሱ የፋኖ አባላት በተደጋጋሚ ዚህ አካባቢ የደፈጣ ጥቃት ካሁን በፊት ስለሚያደርሱ ይህንንም እነሱ እንደፈጸሙት እንገምታለን ያሉት። ይህንን በተመለከተ ግን እስካሁን ስለ ጉዳዩ ከሚመለከተው አካልም ሆነ ኃላፊነቱን በመውሰድ በኩል የተገለጸ ነገር የለም። ይህንን ተከትሎ በአካባቢው አሁን ከፍተኛ ውጥረት አለ ነው የሚሉት። ከላይ እስከ አጋምበር ተብሎ የሚጠራው ከደብረ ሲና ጣርማበር አጋምበር ድረስ እንደዚሁ አልፎ አልፎ ተኩስ ይሰማል። በዚህ አካባቢም የግዳጅ ላይ የነበሩ አባላት መጥፋታቸውም ተጨማሪ ምክንያት ሆኖ ነው አሁን በአካባቢው ከፍተኛ ተኩስ የሚሰማው ነው የሚሉት የመረጃ ምንጮቻችን። ይህም ሆኖ ይህንን ጥቃት ተከትሎ በአካባቢው ለተወሰኑ ሰዓታት መንገድ ተዘግቶ የነበረ ቢሆንም ግን አሁን ከአዲስ አበባ ደብረ ብርሃን በሸዋሮቢት በኩል ያለው አውራ ጎዳና መንገድ ግን አሁን ለትራንስፖርት ክፍት መሆኑን የመረጃ ምንጮቻችን ይህንን ገልጸዋል። ይሄ ነው እንግዲህ እዛ አካባቢ ያለው መረጃ። ሰሞኑን በዚህ አካባቢ በቀወት ወረዳ በመድና ቀበሌና ራስ አካባቢ እንደዚሁ ውጊያ መኖሩን በአርሶ አደሮች ላይም ጉዳት መድረሱን ስንገልጽ ነበረ። ዛሬ ግን በአካባቢ ያለው ውጊያ መቆሙን የመረጃ ምንጮቻችን የገለጹት። ወደ ምዕራብ ወሎ ወረዳዎች ስንሄድ ወግድን ነው የምናገኘው። በዚች አካባቢ ባለፈው ሳምንት ውጊያ ነበር እዚህ ከተማ። አሁን ግን በአካባቢው ውጊያ የለም። ሆኖ ግን ፍጥጫ አለ ነው የሚሉት የመረጃ ምንጮቻችን። ከባድ መሳሪያና አዲስ ኃይል ወደ አካባቢ እየገባ መሆኑን ተከትሎ ከለሚ እስከ ወግዲ ከተማ ድረስ ከፍተኛ ፍጥጫ አለ ነው የሚሉት የመረጃ ምንጮቻችን። ይህም ቢሆን ግን የተኩስ ድምጽ እስካሁን ውጊያን በአካባቢው የለም ይሉና ሌሎች በከተማ ያሉ ክስተቶችን በተመለከተ ሲገልጹ የመረጃ ምንጮቻችን በከተማዋ በሆስፒታሉ ይሰሩ የነበሩ 7 የሐኪሞች ትላንትና በመከላከያ ታስረው ነበር። ወደ መከላከያ ካምፕ ተወስደው ነው እየታሰሩት ይላሉ። እነዚህ ሐኪሞች የታሰሩት ፋኖን አክማችኋል በሚል ነው። ካሁን በፊት በአካባቢ በነበረው ውጊያ ለፋኖ ሕክምና ሰጥታችኋል በሚል ነው 7 ሐኪሞች ከሆስፒታል ተወስደው ካምፕ ውስጥ ታስረው የነበረው። እንግዲህ ለሐኪሞቹ እና ይህንን እስራት የፈጸሙት የመከላከያ አባላት መካከል ክርክር እንደተደረገ ነው የመረጃ ምንጮቹ የሚገልጹት። ሐኪሞቹ እኛ ሕክምና የምንሰጠው ለሁሉም ዜጋ ነው። ስለ ስራችን ማንም ሊነግረን አይገባም። ስራችን እንሰራለን። ማንም ሰው ጉዳት ደርሶበት እስከመጣ ድረስና የሚጠበቅበትን ክፍያ ወይም ደግሞ ሌላ መስፈርት እስካሟላ ድረስ ሕክምና እንሰጣለን። የፖለቲካ ልዩነታችሁ በእኛ ሕክምና ላይ ጣልቃ ሊገባ አይገባም የሚል አስተያየት መስጠታቸውን ነው የመረጃ ምንጮቹ እየገለጹልን። በዚህም እንግዲህ ሐኪሞቹ ማታ 1 ሰዓት አካባቢ ግን ከካምፕ ተለቀው ወደ ቤታቸው ሄደዋል ነው የሚሉት። ለአንድ ቀን ነው ታስረው የዋሉት። ከዚህ በኋላ ፋኖ የምታክሙ ከሆነ ደሞዝ ይቋረጣል፣ እናንተ ላይ እርምጃ እንወስዳለን የሚል ዛቻና ማስፈራሪያም እንደተሰጣቸው ይገልጻሉ። እንግዲህ ሌላው በአካባቢው ወታደሮች አልፎ አልፎ የሚያሰሟቸው ጸያፍ ንግግሮች እና ማንነት ተኮር ጉዳዮችን በተመለከተ በአካባቢው ቁጣ እየቀሰቀሰ ነው። የአካባቢው ሽማግሌዎች የአካባቢውን አዛዥ 100 አለቃ መሰረትን ይህንን በተመለከተ ወታደሮች ንግግሮች እንዳይናገሩ ለማድረግ በሽምግልና ለመጠየቅ ዛሬ እንቅስቃሴ እያደረጉ መሆናቸውን ገልጸውልናል። እንግዲህ ለሚዲያ የማይሆኑ ነገሮችን ነው የሚናገሩት። የመረጃ ምንጮቻችን ለኢትዮ ኒውስ ይናገራሉ።
ይህንን ተከትሎ እንግዲህ አካባቢው ሽማግሌዎች ዛሬ አካባቢው ላይ ያለው መቶ አለቃ መሰረትን ለማነጋገር ቀጠሮ ይዘዋል ነው ያሉት። ካሁን በፊት እንግዲህ በተደጋጋሚ በሌሎች አካባቢዎችም እንደዚህ አይነት ንግግሮች ይሰማሉ የሚሉ መረጃዎችን ስናደርስ ነበረ። በእርግጥ እንግዲህ መረጃዎቹ ይደርሳሉ፣ ግን ያው ለሚዲያ የማይሆኑ ነገሮች ስለሆኑ አንዳንዶቹን ወደዚህ ማቅረብ አስፈላጊ ሆኖ አልተገኘም። ካሁን በፊትም እንግዲህ በተመሳሳይ ሐኪሞች አሁን በአማራ ክልል ካለው ጦርነት ጋር በተያያዘ በተለያዩ አካባቢዎች ሐኪሞች ጫና እየደረሰባቸው ነው፣ እየታሰሩ ነው። አዴት አካባቢ ጎጃም እስካሁን ድረስ 3 ሐኪሞች ወዴት እንደተወሰዱ አልታወቀም፣ ተወስደው ታስረዋል ይላል የመረጃ ምንጮቻችን። ባህር ዳር ፈለገ ሕይወት ሆስፒታል፣ ጎንደር ሪፈራል ሆስፒታል፣ ወልዲያ ሆስፒታል፣ ደብረታቦር ሆስፒታል ካሁን በፊት ሐኪሞች ፋኖን ታክማላችሁ በሚል ከፍተኛ ጫና እየደረሰባቸው ማስፈራሪያና ዛቻ እየደረሰባቸው እንደሆነና ሕክምና ላይ የነበሩ ወጣቶች ጭምር ፋኖ ናችሁ በሚል እንደውም ከሕክምና ከሰርጀሪ ክፍል ሳይቀር ተወስደው ወዳልታወቀ ስፍራ እንደተሰወሩ አንዳንዶቹም እንደተገደሉ ካሁን በፊት መረጃ ስናቀርብ ነበረ። እንግዲህ ከዘመቻው ባሻገር በሐኪሞቹ ላይ ያለው ጫናም ይህንን ነው የሚመስለው ነው የሚሉት የመረጃ ምንጮቻችን። ሌሎች መረጃዎቻችን እዚሁ ወደ ሰሜን ሸዋ የሚያቆዩ ናቸው። መኮይ ማጀቴ አካባቢ ከፍተኛ ውጥረት እንዳለ ነው የሚገልጹት የመረጃ ምንጮቻችን። በዚህ አካባቢ እንግዲህ ላለፉት 3 ሳምንታት በአካባቢ የነበረው ውጥረት ረገብ ያለው ውጊያው የቆመ ቢሆንም ግን ከትላንት ጀምሮ ግን በአካባቢው ከፍተኛ ውጥረት አለ። ወደ አካባቢው ከፍተኛ ኃይል ስለመግባቱና በተለይ በአንጾኪያ ገምዛ አካባቢ መስኖ እና አምቦሃ ተብለው ወደሚጠሩ አካባቢዎች በትላንትናው ዕለት ተከታታይ የከባድ መሳሪያ ድብደባ እንደነበር ይገልጻሉ። ይህንን ተከትሎ እንግዲህ በአካባቢው ከፍተኛ ውጥረት ነው ያለው። በዚህ መስኖና አምቦሃ አካባቢ ከፍተኛ በከባድ መሳሪያ ተከታታይ ድብደባ ቢኖርም ግን በአካባቢው ያጸፋ ምላሽ ሲሰጥ አላየንም። በአካባቢውም ውጊያ የለም። መከላከያ ነው ከከተሞች አካባቢ ወደ እነዚህ አካባቢዎች ወደ ተራራማና ሸለቋማ አካባቢዎች ፋኖዎች ይገኛሉ በሚል የሚተኩሰው ይላሉ። ዛሬ ግን ማለዳውን በአካባቢ የነበረው የከባድ መሳሪያ ተኩስም ቆሟል። ግን ውጥረቱ እንዳየለና እንደቀጠለ ነው ይላሉ። እንግዲህ ባለፈው ማጀቴ አካባቢ በነበረው ውጊያ ከዛ በኋላም ደግሞ ቤት ለቤት በተፈጸመ ግድያ ከ70 በላይ ሰዎች መገደላቸውን የእንግሊዝ ጋዜጦች እና ዓለም አቀፍ መገናኛ ብዙኃን መዘገባቸው፣ በወቅቱ የኢትዮ ኒውስ የመረጃ ምንጮችም እንደዚሁ ከ34 በላይ ሟቾችን ስም ዝርዝር ከአካባቢው የመረጃ ምንጮች ዋቢ ማድረግ ማቅረባችን ይታወሳል። እንግዲህ እዛ አካባቢ ከዛ በኋላ በአካባቢው ውጊያ የቆመ ቢሆንም ግን እንደገና ውጥረቱ አገርሽቷል። ምናልባት ባልተገመተ ሰዓት በአካባቢው የለየለት ውጊያ ሊቀሰቀስ እንደሚችል ነው የመረጃ ምንጮቹ የሚገልጹት። በከሚሴም በዚሁ አቅራቢያ ማለት ነው ከሚሴ ከተማም እንደዚሁ ውጥረት አለ። ሰሞኑን ወረቀት መበተኑን ተከትሎ የፋኖ ኃይሎች ወደ ከተማው ሊገቡ ይችላሉ በሚል ነው ውጥረት ያለው። ከዚህ ጋር በተያያዘ በርካታ ወጣቶች እየታሰሩ ነው። ይህን ወረቀት መበተን ተከትሎ አንዳንዶቹ ወረቀቱን ወጣቶቹን ለማሰር ሆን ተብሎ የተበተነ ነው ሲሉ፣ ሌሎቹ ደግሞ ይህንን ወረቀት የበተኑት አካላት እንደዚሁ ዓላማ ሊኖራቸው ይችላል የሚል ግምት እንዳላቸው ነው የሚገልጹት። ያም ሆኖ ግን በአካባቢው ያሉ ወጣቶች በተለይ ከሸዋ ከወሎ ደጋማ አካባቢ ለጉልበት ስራ የሄዱ ወጣቶች አሁን እየታሰሩ መሆናቸውን ነው የሚገልጹት የመረጃ ምንጮቻችን። ወደ ሰሜን ወሎ ቆቦ እና አካባቢው ስንሄድ ቆቦ ዛሬ በአንጻራዊነት በአካባቢው የተኩስ ድምጽም ሆነ ውጊያ የለም። ሆኖም ግን ሰዎች አሁንም ኢሰብአዊ በሆነ ሁኔታ እየተገደሉ መሆናቸውን ነው የሚገልጹት። ሰሞኑን በተከታታይ በተለያዩ አካባቢዎች መረጃዎችን ስናደርስ ነበር። የሰዎችን ግድያ በተመለከተ ቆቦም በባጃጅ ላይ የነበረች የሆስፒታል ሰራተኛ ተተኩሶ ተገድላለች። እንደዚሁም የባጃጁ አሽከርካሪ በተተኮሰበት የሩምታ ተኩስ ቆስሎ ሆስፒታል ገብቷል ነው የሚሉት የመረጃ ምንጮቻችን። ይሄ የሆነው በአድማ ብተና አባላት ነው ይሄ የተደረገው። ሐኪሟ የማታ ሰራተኛ ስለሆነች የሆስፒታሉ ሰራተኛ ወደ ሆስፒታል ልትሄድ በነበረችበት ጊዜ ነው ሰዓት አልፏል በሚል ነው በባጃጁ ላይ የተኩስ ሩምታ ተከፍቶ የተገደሉ ነው የሚለው። ይህ እንግዲህ ሳይመሽ የሰዓት እላፊ ገደብም ሳይደርስ ይህ ግድያ እንደተፈጸመ ነው የሚገልጹት የመረጃ ምንጮቻችን። ባለፈው ሮቢት ጎብዬ፣ አራዶም፣ ዶሮ ግብርና አካባቢው ከነበረው ውጊያ ባሻገር አሁን በአካባቢው የተለየ ነገር የለም ነው የሚሉት። ሰሜን ወሎ እዚሁ የሚያቆየን መረጃ ስንጨምር ወደ መርሳ የሚወስድ መረጃ ነው። መርሳ እንግዲህ ከ2 ቀናት በፊት በአካባቢው ውጊያ መኖሩና የፋኖ ኃይሎች ወደ ከተማው ዘልቀው መግባታቸውን ከመርሳ እስከ ውጫሌ ባሉ ትንንሽ ከተሞች ጭምር ስንገልጽ ነበረ። ይህንን ተከትሎ መከላከያ ወደ አካባቢው መግባቱና የፋኖ ኃይሎች ደግሞ ከከተሞቹ መውጣታቸውን ዘግበናል ትላንት።
ዛሬ ግን በከተማዋ ነዋሪዎች ላይ ባለፈው ከተፈጸሙት ግድያዎች ባሻገር ወጣቶች፣ የሃይማኖት አባቶች ጭምር እየታሰሩ ነው የሚሉት። የቆሎ ተማሪዎችን በብዛት እንደዚሁ እየታሰሩ ነው። የ3 ቀሳውስት እስካሁን መታሰራቸው ነው የተገለጸው። ከወጣቶች በርካታ ወጣቶች ናቸው የታሰሩት ደግሞ ለፋኖ ድጋፍ ትሰጣላችሁ፣ ለፋኖ መረጃ ትሰጣላችሁ፣ የፋኖ ደጋፊ ናችሁ፣ ፋኖ ሲመጣ ደስተኛ ነበራችሁ በሚል ነው እየታሰሩ ያሉት ነው የሚሉት የመረጃ ምንጮች። ካሁን በፊት እንግዲህ እንደ ሆስፒታል ሰራተኞች የቆሎ ተማሪዎችን በተለያዩ አካባቢዎች ሰለባ መሆናቸውን እንደዚሁ በኢትዮ ኒውስ ስንገልጽ ነበረ። እስካሁን ድረስ እንግዲህ ቁጥራቸው በውል ያልታወቀ ሰዎች ናቸው በብዛት የታሰሩት ይላሉ የመረጃ ምንጮቻችን። ያሙኑ አሁን በከተማው መደበኛ እንቅስቃሴ እንዳለና የትራንስፖርት እንቅስቃሴ እንዳልተስተጓጎለ ከደሴ ወልዳ ያለው መንገድ ክፍት መሆኑን ለትራንስፖርት ይገልጻሉ የመረጃ ምንጮቻችን። በአካባቢው አሁን የሚታይ ተኩስም የለም ሲሉ ነው የገለጹት። ወደ ጎጃም የሚወስደን መረጃ ስናገኝ ምስራቅ ጎጃም አማኑኤል ከተማ አካባቢ ያለውን መረጃ ነው የምናገኘው። በአማኑኤል ከተማ አቅራቢያ ትላንትና የደፈጣ ጥቃት መፈጸሙን የመረጃ ምንጮች ይገልጻሉ። ከፍኖተ ሰላም ወደ ደብረ ማርቆስ ሲንቀሳቀስ በነበሩ የመከላከያ ተሽከርካሪዎች ላይ ነው የደፈጣ ጥቃት የተፈጸመው። ይህንን ጥቃት ተከትሎ በአካባቢው ለሰዓታት የቆየ የተኩስ ልውውጥ ነበር ብለዋል። በዚህ የደረሰውን ጉዳት ዝርዝር ለማረጋገጥ ግን እንዳልተቻለ ነው የሚገልጹት። ሌላ ፍኖተ ሰላም ከተማም እንደዚሁ በከተማው ሸምበቁም ወይም ደግሞ 03 ተብሎ በሚጠራው አካባቢ ትላንትና ከምሽቱ 3 ሰዓት ጀምሮ በአካባቢው ከፍተኛ የሆነ የተኩስ ድምጽ ይሰማ ነበረ፣ የተኩስ ልውውጥ ነበር ብለዋል። ይህንን በተመለከተም እንግዲህ የደረሰውን ዝርዝር ጉዳት ለማወቅ አልተቻለም። በዚሁ ምዕራብ ጎጃም ቡሬ ከተማ አካባቢ እንደዚሁ ከከተማው አቅራቢያ ለረጅም ሰዓታት የቆየ የተኩስ ልውውጥ እንደነበር የመረጃ ምንጮቻችን ይገልጻሉ። ከዚህ ጋር በተያያዘም እንግዲህ ዝርዝር ጉዳቶችን ለማረጋገጥ አልተቻለም። ይህም ሆኖ እንግዲህ በአንጻራዊነት ከአማኑኤልና ከፍኖተ ሰላም እንዲሁም ከቡሬ ውጭ ባሉት አካባቢዎች ብዙ የተኩስ ድምጽ እንደማይሰማ ነው የመረጃ ምንጮቻችን የገለጹት። ወደ ሌላ መረጃችን ስንሄድ ወደ መቀሌ የሚወስደንን መረጃ ነው የምናገኘው። በትላንት ነው የመረጃ ሰዓታችን እንግዲህ መቀሌ ከተማ ላይ ውጥረት መኖሩን እየገለጽ ነበረ። ይሄ ደግሞ በትግራይ ጊዜያዊ አስተዳደርና በህወሓት ነባር አመራሮች ወይ ደግሞ በህወሓት እንደ ፓርቲ በዚህ መካከል የነበረ ሽኩቻና ፍጥጫ ነው። ይሄ ዛሬም እንደቀጠለ ነው የሚገልጹት የመረጃ ምንጮቻችን። ይህንን በተመለከተ በሁለት ቡድኖች የሚታየው የህወሓት ደብረጽዮንን ጨምሮ የፓርቲው ሊቀመንበር አድማጭ ተመልካቾቻችን ያው እንደምታስታውሱት ፓርቲው በምርጫ ቦርድ ከተሰረዘ ያው ቆይቷል። ያው ሆኖም ግን አሁን ያው እንዳለ እንደህልውና ስለሆነ እየተንቀሳቀሰ ያለው እሱን ነው ግምት ውስጥ አስገብታችሁ ተወስዱት የምትችሉት። በህወሓት ነባር አመራር የሚባሉት ዶክተር ደብረጽዮን ሞንጆሪኖ ወይ ደግሞ ፈትለወርቅ እንደዚሁ አለም ገብረዋህድና ሌሎቹ ባንድ ላይ ጌታቸው ረዳና የተወሰኑ ወጣቶችና ተራማጅ የሚባሉ ሰዎች ደግሞ በሌላ ጎን ሆኖ ነው ይሄ ሽኩቻ ያለው ነው የሚሉት። አንዳንዶቹ ጊዜያዊ አስተዳደሩን ስልጣኑን ለመቆጣጠር ያለመ እንቅስቃሴ ነው ይላሉ። ይህንን ተከትሎ ለዛሬ እና ነገ ስብሰባ በመቀሌ ከተማ ተጠርቶ ነበር። ይህንን ስብሰባ እኛ እናውቀውም የሚል አቶ ጌታቸው ረዳ መግለጫ መስጣቸው ይታወቃል። ከዛ በኋላ ግን ተሰብሳቢዎች አሁንም ወደ መቀሌ እየመጡ እንደሆነ ነው የሚታወቀው። ይህንን ተከትሎ በትላንትናው ዕለት የማሸማገል ሚና አለም ገብረዋህድንና ጌታቸው ረዳን የማሸማገል ሚና ነበራቸው የተባሉ ዶክተር ደብረጽዮን የፓርቲያችን ስብሰባ ስለሆነ ስብሰባው ይቀጥላል፣ በስብሰባው የሚቀጥለው ተስማምተን ነው የሚል መግለጫም ሰጥተዋል። በዚህ ውስጥ እንግዲህ በሚታዩት ቡድኖች ውስጥ እስካሁን ጄኔራል ታደሰ ወረደና ጄኔራል ጻድቃን ጸጥታውን እንደያዙ በሁለቱም መካከል ጣልቃ አልገቡም ይላሉ። በአንጻሩ ጄኔራል ጻድቃን የነጌታቸው ረዳ ደጋፊ እንደሆኑ የሚገልጹ መረጃዎችም አሉ። ጄኔራል ታደሰ ወረደ ግን እስካሁን ድረስ ያው ለህወሓት የሚያደላ ልብ ቢኖራቸውም ግን እስካሁን ድረስ በጉዳዩ ላይ የገላጋይነት ሚና እንደወሰዱ ነው የሚገልጹት። እንግዲህ ጥቅምት 17ና ጥቅምት 18 የተጠራው ስብሰባ ህገወጥ ነው ቢሉም አቶ ጌታቸው ረዳ አሁን በሽምግልና ስምምነት ስለተደረሰ የህወሓት ማዕከላዊ ኮሚቴ ስብሰባ ነው ተብሎ ስብሰባው ይደረጋል ነው የሚሉት። ይሄም ሆኖ ሰሞኑን በትግራይ የተለያዩ የዞንና የወረዳ አስተዳዳሪዎች ለትግራይ ጊዜያዊ የክልሉ መንግስት አይታዘዙም፣
ተጠሪ አይደሉም፣ ለህወሓት ነው የሚያደሉት የሚባሉ ሰዎች ላይ እንደዚሁ ከኃላፊነት የማንሳትና ሌሎች እርምጃዎች በአቶ ጌታቸው ረዳ በኩል መወሰዳቸው ይታወቃል። ይህንን ተከትሎ ነው እንግዲህ ውጥረቱ እያየለ የመጣው። ከዚህ ጋር በተያያዘ አቶ ጌታቸው ረዳ ጭምር ለህይወቴ እሰጋለሁ የሚል ነገር ሁሉ እንደተናገሩ መቀሌ አካባቢ ያሉ የመረጃ ምንጮቻችን ይህንን ይገልጻሉ። እንግዲህ እስካሁን ድረስ ስብሰባው የህወሓት ማዕከላዊ ኮሚቴ ስብሰባ እየተደረገ ነው። ስምምነት ተደርሶ የሚለው እስካሁን የተረጋገጠ ነገር የለም። በሽምግልና እየተሞከረ ነው የሚሉ መረጃዎች ግን ከዛ በኋላ እየወጡ ነው። ያው እንግዲህ እንደሚታወቀው ህወሓት ከ2013 በትግራይ በመከላከያ ሰራዊቱ ላይ ጥቃት ከደረሰና ያን ተከትሎ ውጊያ ከተቀሰቀሰ በኋላ በብሔራዊ ምርጫ ቦርድ ያው ህልውናው የተሰረዘ ፓርቲ ነው። በተወካዮች ምክር ቤትም እንደዚሁ አሸባሪ ተብሎ የተፈረጀ ፓርቲ እንደነበር እናስታውሳለን። እስካሁን ድረስ ከብሔራዊ ምርጫ ቦርድ ጋር ክርክር ውስጥ መግባታቸውም ይታወቃል። ህወሓት ፖለቲካዊ ውሳኔ ተወስኖ ፓርቲው ሙሉ ተክለ ቁመና ሊመለስ ይገባል ሲል ምርጫ ቦርድ እስካሁን ይህን ተከትሎ ውሳኔ አልሰጠም። የህግና የፖለቲካ ውሳኔዎችን ለመስጠት ግን ውዝግብ ላይ እንደነበርም ወይዘሪት ብርቱካን ሚደቅሳ ከመልቀቃቸው በፊት ከአካባቢው እየደረሱ የወጡ ምንጮችም ይህንን ያስታውሳሉ። እንግዲህ ለዛሬ ያስኳቸው ዋና ዋና መረጃዎች እነዚህን ነው የሚመስሉት። ሁልጊዜም የዩቲዩብ ቻናላችን ሰብስክራይብ በማድረግ ለሌሎች እንዲደርስ በማድረግ አዳዲስና ወቅታዊ መረጃዎች እንድታገኙ አሁንም በድጋሚ እየጠየቅኩኝ የዩቲዩብ ቻናላችን ከዚህ በላይ ተደራሽ እንዲሆን እናንተም ባሏችሁ የተለያዩ ማህበራዊ መገናኛ ዘዴዎች ፌስቡክ፣ ትዊተር እንደዚሁም ቲክቶክ እና ሌሎች ኢንስታግራምን ጨምሮ በእነዚህ ቻናላችን በማጋራት ሌሎች ሰዎች እንዲደርሳቸው በማድረግ እንደዚሁም ደግሞ ለጓደኞቻችሁ ጥቆማ በመስጠት ገጻችን ላይክ እንዲያደርጉ ማድረግ በቻናሉ የሚተላለፉ መረጃዎች እንዲያገኙ እንድታደርጉ በድጋሚ ጠይቃለሁኝ። አሁንም አስተያየታችሁ እንድትቀጥሉ ግን በድጋሚ ነው የምጠይቀው። አስተያየቶቻችሁ እንደዚህ ሰብሰብ አድርጌ ይዤ መጥቼ ወደፊትም እዚሁ ላይ የምገልጽ ይሆናል። ስለነበረን ቆይታ በእጅጉ አመሰግናለሁ። መልካም ጊዜ